ተረክ ነው አልኩት ያው እኛ ደግሞ አንናገርም ሰው አንመስላቸውም አንዳንድ ሰዎች እኛ እኮ ጥፊም ምትናገሩ የሚቀርጽ አይመስለውም ጥፊም ምን ሲል ምን ደባደብ ነው አይመስለውም ብዙ ሰው ትንሽ ድንጋይ ማንጠባጠብናል ከነው ምናምን አለ ይሄ እንዴ ምን ችግር አለው ምናምን አለ እንዴ ችግር የለም የታቋል አንተ አሁን ለቅሶ ላይ ነው የመጣው ዞር በል ምናምን ብያባራ ፈራኝ ጭራሽ እንደዛ ስለው እንደው ለካ ይናገራሉ እንዴ ብሎ ነው እና እኛ አሁን ሀዘን ላይ ስለሆነ በቃ ያው ሀዘን ላይ ስለሆንሽ ዝም ብለሽ እንደዚህ ታያለሽ አይደለም እንደዛ መሆን የለበት መናገር መቻል አለብን አንዳንድ ጊዜ ተው ማለት አለብን የሆነ ነገር ሲሆን ተው ማለት አለ ያንንም ነገር በነገራችን ላይ ይህን ጨዋታ የምትጫወተው ለራስ ስትል ነው ቶፕ 4 ለመግባት ስትል ነው ከተሸነፍክ ተዋርደ ወደ ታች ትወርዳለህ ማለት ነው የኛ ክለብ አርሰናል ማንም ላይ ዲፔንድ ሊሆን አይችልም ማለት ነው እኛ በራሳችን አሸንፈን ዋንጫውን እንደምናነሳው እርግጠኛ ነኝ ለራስ ላለመውረድ ተጨነቅ አባቴ በደንብ ተጨነቅበት ለራስ ብዬ ነው የምከርመመክር በደንብ ላይክ እና ሪፖስት ያረጋችሁ አድርሱልኝ ማለት ነው ይመቻችሁ ሰላም ጀማዓው ተናፋቂው ቡድናችን አርሰናል የፊታችን ቅዳሜ ምሽት 2 ሰዓት ተኩል ከኖቲንጋም ፎረስት ጋር ወሳኝ የፕሪሚየር ሊግ ጨዋታ እንዳለበት ታውቃላችሁ ታዲያ ከዚህ ጨዋታ በፊት አሰልጣኝ አርቴታ ጋዜጠኞች ለቀረቡለት ጥያቄ ሐሳብ አስተያየቱን ሰጥቷል ምን አለ የሚለውን እንደተለመደው በአጭሩ በበረራ አስቃኛችኋለሁ እናንተ ፎሎ ላይክ ሼር ከምንም በላይ ደግሞ ኮፒ ሊንክ በማድረግ እንግዲህ ደገፍ ታረጉኛላችሁ ጀማዓው እኔ ወደ መረጃው ላቅናላችሁ አስቀድሞ አርቴታ የቀረበለት ጥያቄ ተጫዋቾቻችን የጤንነት ሁኔታን ይመለከታል እሱም እንዳለው ከሆነ እስካሁን ድረስ በቡድናችን ውስጥ አዲስ የጉዳት ምንም አይነት መረጃ እንደሌለ አረጋግጦልናል ከዛ በተጨማሪም ጀማዓ ጉዳት ላይ ካሉ ተጫዋቾች እንግዲህ ለነገ ለኖቲንጋሙ ጨዋታ የሚደርስ ተጫዋች አለ ወይ ተብሎ ነበር እሱም እንዳለው ከሆነ ሊኖር ይችላል ግን ይሄንን መወሰን የምንችለው ከሕክምና ቦርድ አባላት ጋር እንግዲህ በጋራ በመወያየት ነው ከዛ በፊት ምንም ላሳወቃችሁ የምችል ነገር የለም የሚል እንግዲህ የተዳፈነ ምላሽ ሰጥቷል ጀማዓ ከዛ በዘለለ ብዙም ስለ ተጫዋቾች ጉዳትና ስለ አሰላለፍ ማውራት አልፈለገም ጀማዓ ከዛ በተጨማሪ ከቀረበ ነገ ላለብን ጨዋታ ይወቃ ምን ፈልጋቸው ተጫዋቾች መተውልናል እናሸንፋለን ብዬ ነው ገምታለሁ ሲቲም ትልቅ ቲም ስለሆነ ያው ዩናይትድ ለትልቅ ቲም የሚተኛ ቲም አይደለም ክብሩ ራሱ ማለት ነው ያስገድዳል ነገር ግን ይኸውልህ ብንሸነፍ ካሪክ ላይ ማንም ሰው ይኸውልህ እኔ ለመናገር ለመተቸት እንዳታስማቱ የትኛውም ደጋፊ የትኛውም ዩናይትድ ደጋፊ ከትልቅ እስከ ትንሽ ካሪክን መናገር አትችልም በቃ ሲጀመር እሱ ላይም ተስፋ ሊኖር አይገባም ሰውየው ገና ምንም የሰራው ስራ የለም የራሱ ቲም አይደለም ሲጀመር ሌላ ሰው መስርቶት የሌለው ቲም ነው ተጫዋቾቹን ይፈልጋቸው አልታወቀም እሱ ትልቅ ነገር እሰራለሁ ብሏል ከሰራ እናያለን በቃ አሁን እኔ መፎከር ትቻለሁ አሪፍ ውጤት ካመጣ ደሰታለሁ ከተሸነፈም ግን እንደ ድሮ ተማምኜበት ማን ጫጓሬን አልጥም ምክንያቱም ለጤኔም በቃ አሁን እየሰጎ በሳምንት አንድ ቀን ነች ይሄን አሸንፍና ለተከታታይ 3 ቀን ላውራሽ በቃ እንደዚህ አርግልኝ ሲቲ ያለለ አርሰናል አለለ ሁለቱን በቃ እኔ አሸነፈ በፉላ አምጣልሽ እኛ አርሰናልና ሲቲን አሸነፈ ማለት ነው ዩናይትድ በቃ ይሄን ብቻ ዋልል ባለፈው አመት ነጥብ ካስጣሉን ክለቦች አንዱ እንግዲህ ኖቲንጋም ፎረስት ነው ፋሚሊ ታዲያ ነጥብ ያስጣሉንን ቲሞች እንዳለ እርምጃ እየወሰድንባቸው እንገኛለን ነገ ምሽትም እንግዲህ ኖቲንጋም ፎረስት ላይ ከባድ እርምጃ እንወስዳለን ማለት ነው አንቶኒ ጎርደን እንግዲህ ከክለባችን አርሰናል ጋር ስሙ በስፋት እየተያያዘ ነው ፋሚሊ እንዴት ነው አንቶኒ ጎርደን ቢመጣ ክለባችንን ይጠቅማል ወይንስ በቀጣዩ አመት ቢመጣ ይሻላል እስቲ ኮሜንት ላይ አስቀምጡልኝ ይመቻችሁ መልካም ቀን ባለቀኔው አሰልጣኛችን ሚኬል አርቴታ እንግዲህ ስለነ ዴክላን ራይስ እና አልበርት ስቲቨንበርግ ጸብ ጨምሮ የተለያዩ የጉዳት ዜናዎችን አዲስ ነገሮችን እንግዲህ ነገ ከኖቲንጋም ፎረስት ለምናደርገው ጨዋታ አሁን ጋዜጣዊ መግለጫውን አድርጎ ጨርሷል እንደተለመደው ባጭሩ አደርሳችኋለሁ በደንብ ኮፒ ሊንክ ይደረግ ቤተሰብ ሪፖስት ፎሎ እየተደረገ ኢንካፔ ሪካርዶ ካላፊዮሪ ሞስኬራ ወይንም ደግሞ ማክስ ዶማን ከነዚህ መሃል ለነገው ጨዋታ የመረስ እድል ያለው ተጫዋች አለ ወይ ብሎ ጠይቆት ነበር ጋዜጠኛው ሚኬል አርቴታም ሊሆን
ይችላል አለ ከዛ መልሶ ጋዜጠኛው ልትነግረኝ አትፈልግም ወይንስ አታውቅም ይሏል ሚኬል አርቴታም ሰላማላቅ ነው ልነግርህ የማልፈልገው አለው እጅግ በጣም እኔ ምን አይነት እኔ ወይ ቢቀርስ ፕሬስ ኮንፈረንሱ ቢቀርስ ሚኬል አርቴታ በመከተል አሰልጣኙ አልበርት ስቲቨንበርግ እንዲሁም ደግሞ በዴክላን ራይስ የተፈጠረውን ግጭት እንግዲህ በጊዜ ስላወኩኝ ጥሩ ነገሮች ተፈጥረዋል ሁሉም ነገሮች አሁን ቦታቸውን ይዘዋል ስለዚህ በአልበርት ስቲቨንበርግና በዴክላን ራይስ የነበረው ግጭት አሁን ላይ ተፈቷል በዚህ አጋጣሚ እኔ ፐርሰናሊ ይህንን ምርጥ መሪ ግን ማመስገን እፈልጋለሁ በምን አይነት መልኩ ሲያረጋጋቸው እንደነበረ አይተናል ቪዲዮ ላይ ጋቢ ይለያል ሚኬል አርቴታ እንግዲህ ዙቢሜንዲን አሞካሽቷል እጅግ በጣም በክለቡ አባላቶች የሚወደድና የሚከበር ተጫዋች ነው እጅግ በጣም ምርጥ ስብዕና ያለው ተጫዋች ነው በዙቢሜንዲ እጅግ በጣም ደስተኞች ነን ሲል ገልጿል ሚኬል አርቴታ እንግዲህ ስለ ቪክተር ዮኬሬስም ተጠይቆ ነበር ከቪክተር ዮኬሬስ ምን እንደምንፈልግ ያውቃል እሱን ለማድረግ እሱም እየሞከረ ነው በማለት እንግዲህ ተናግሯል ኧረ ወገንን የራሴ እንደ አርሰናል ደጋፊ እያየሁት ነው ማለት በሳምንት 6 ቀን ሙሉ ስለ አርሰናል ነው የማወራው ውሷስ እየገባው ነው የራሱ አሁን ማለት በቃ እንደዚህ ነው የምንቀጥለው በሳምንት አንድ ቀን የዩናይትድን ብቻ አንድ ቀን በቃ እኔ አመራሮቹን አመስግኑልኝ እንደዚህ አንድ ቲምን እንደዚህ ከአቋም ከታሪክ አውረደ እንዲመከስከስ እንደሚቻል በዩናይትድ አመራሮች ነው ያየነው ማለት ምንም ስለ ኳስ ዕውቀት ሳይኖር ትልቅ ቲም መናድ እንደሚቻል በቃ ያየነው በእኛ አመራሮች ነው ይመቻችሁ በቃ እንልመድ የዩናይትድ ደጋፊ እኔ እኮ ማወራው እያጡ እኮ ነው ዩናይትድ ጨዋታ የለውም የአርሰናልን በቃ ሁሉ እያወራው ነው ተሸግሬያለሁ በስማትሽ ጨዋታ በተመለከተ ከጉዳት ጋር በተያያዘ አርማዎቻችን የሚጠብቁት ነገር አለ ሚኬል አርቴታ አዲስ ነገር ይኖራል ብለዋል ከተጎዱት የተከላካይ መስመር ተጫዋቾቻቸው ውስጥ በተለይ ሪካርዶ ካላፊዮሪ ሊመለስ እንደሚችል ፍንጭ ሰጥቷል ከጥቂት ደቂቃዎች በፊት በነበረ ሐሳብ በሰጡት ሐሳብ ላይ ሪካርዶ ካላፊዮሪ ሊመለስ ይችላል ሂንካፔ እና ሙስኬራ ግን ስቲል ጊዜ ይቀራቸዋል እንዲሁም ማክስ ዶማንን ጨምሮ ማለት ነው ሙስኬራም ተቃርቧል በርግጥ ለኔክስት ዊክ ጨዋታ ለማንቸስተር ዩናይትድ ጨዋታ የሚደርስ ይመስላል ለኔን ጨዋታ አዌይ ከመሆኑ ጋር ተያይዞ ለካላፊዮሪ አይነት ተጫዋቾችን ቢያገኙ ይበልጥ ጥሩ ይሆንላቸዋል የተሟላ ቡድን ይዘው መምጣት የሚችሉበት አማራጭ ይኖራል ተጫዋቾቹም ረፍት ያገኛሉ በተከታታይ ሁለት ጨዋታ ቤኖ ሃይት የተጫወተ ነው ያለው ከጉዳት ነው የመጣው የጉዳት ችግር ያለበት ነው ስለዚህ እነሱን ማየት አለባቸው ተብሎ ይጠበቃል እና የካላፊዮሪ መመለስ ይጠበቃል በነገው ጨዋታ ላይ ካላፊዮሪ እንግዲህ ቢያንስ ተቀያሪ ወንበር ላይ ተቀምጦ ሰከንድ ሃፍ ላይ ወይም በቋሚ 11 የሚጀምርበት እድል ሰፊ ሊሆን ይችላል የሚል ግምቶች እየተሰጠ ነው የባርሰናል በኩል የሚጠበቅ ተጫዋች ከመሆኑ ጋር ተያይዞ ካላፊዮሪ ማለት ነው ኖቲንጋም በጉዳት ብዙ ተጫዋቾችን አጡ ኦላይና ራያኒያቴስ እያለ በጣም በርካታ ተጫዋቾችን ኖቲንጋም ፎረስት ቅዳሜ ማታ 2 ሰዓት ተኩል ፎረስትን በሚገጥሙበት ጨዋታ አርሰናል የማሸነፍ 66.4% እድል እንዳላቸው የኦፕታ ሱፐር ኮምፒውተር የተነበየ ሲሆን ጨዋታው በአቻ ውጤት የመጠናቀቅ 18.2% እና ለፎረስት ደግሞ ድል የማድረግ 15.4% እድልን ሰጥቷል።